እዚያ ላይ ከብት ሲጠብቁ መከላከያ መጣና ወሰዳቸው፣ አረዳቸው። አይናቸውን ይህንን አውርቆ በክራሽ መሞት እኮ የሰው ልጅ ነበር። በለታቸው ቆርጠው ትሞታለህ። ገዳይም ትገደላለህ። ባይዘወይ ገዳይ ትገደላለህ። አራጅ ትታረዳለህ። አይቀርልህም። ኦኬ አይቀርም። እንደሉ ጀግና እንደሆንክ እንዳረድክ አትቀጥልም። በቃ እኛ አርሲ ኦርቶዶክሶች ስቃይ፣ ሞት፣ ግድያ በአንድ ሳምንትና በሁለት ሳምንት ጩኸት ብቻ ቆም ዝም እንደሚባል ስለሚያውቁ ነገ ደግሞ ተረኛው ማይሆን እኔ ቤተሰቤ ወይስማ እጄ ተቆረጠ ምስኪን ወጣት ልጅ እሱን እያሳዩ ይሸቅሉበታል፣ ለፕሮፓጋንዳ ይሸቅሉበታል። መስቀለኛ እኮ ነው ልጁ እኮ መስቀል ነው። ይሄ ማለት ፋኖ ማለት ሁሉ መስቀል፣ ይሄ ልጅ መስቀለኛ ስለሆነ መስቀል ስላለው ጠቅላላ የአማራ ፋኖ መስቀል አለው ማለት ነው። ኢቭን ሙስሊሞቹ ሙስሊም የፋኖ አመራሮች ጭምር መስቀል አላቸው ማለት ነው። ሙስሊም የለም እንደ ፋኖ ውስጥ አመራሮች ምንድናቸው? የወሎ አመራሮች አብዛኞቹ ሙስሊም አይደሉም እንዴ? ነገ ህዳር 21 ቆይ እንዳታሳልፈው። ይሄ ቪዲዮ ስለ ታቦተ ጽዮን ስለ ጽዮን ማርያም አንድ ቀን ቀድሞ የተሰራ ቪዲዮ ነው። ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ነው። ሰላም ጤና ይስጥልን ውድ ክርስቲያኖች እንደምን ቆያችሁ? የእግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አሳዛኝ መረጃ ይዘንላችሁ መተናል። ሐሳብ አስተያየታችሁንም የኮሜንት ሴክሽን ላይ ጻፉልን። እንዲሁም ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድነው የማታደርጉት? አሁን ማርጉ። በቃ እኛ አርሲ ኦርቶዶክሶች ስቃይ፣ ሞት፣ ግድያ በአንድ ሳምንትና በሁለት ሳምንት ጩኸት ብቻ ቆም። በቃ ገዳዮችም እኮ ገዳዮቻችንም ይሄንን ስለሚያውቁ ነው። የሆነ ጊዜ ላይ ይመጣሉ፣ ጨፍጭፈውን ይሄዳሉ። ከዛ ግርር ይባላል። ዝም እንደሚባል ስለሚያውቁ ነው። ነገ ደግሞ ተረኛው ማይሆን እኔ ቤተሰቤ ወይስማ ያሳዝናል። ሞታችን እንኳን ማን የገደለው? ባባ መከላከያ። እሺ ምን ሲያደርግ ነው ያገኘው? መከላከያ ምን ሲያደርግ ነው የመከላከያ ያገኘው ነው የገደለው? ከብት ሲጠብቅ። ዋሴማ ዝም ብሎ ገበሬ ነው። አባቴ ዋሴ አፋኖ ጋር ግንኙነት አለው እንዴ? የለውም። እርሻ እያገዘ የኔ ቤት ያችላል። እቺ ቤት እሱ እርሻ ልጆች አሉት? አይደለም። ሚስት አለው? አለው። እቺ ቤት እሱ 25 ዓመት እሱ ነው ብያለሁ። አንደልኩ እኔ ነው የሚመስለው። ስምሽ ማን ነው? ድንቅ አበበ። የት ቀበሌ ነው የምትኖሪው? ዲባ። ዋሴ ምንሽ ነው? ባለቤትሽ ነው? ዋሴ ማን ነው ይባል? መቼ ነው የሞተው? ማን ነው የገደለው? መከላከያ ነው። ከብት ሲጠብቅ ዝም ብሎ ይዞ ገደለ። ምን አፋኖ ጋር ግንኙነት አለው? የለውም። ነገር የለው። ግብርና ነው። እያረሳችሁ የምትተዳደሩት? ልጅ አላችሁ? የላችሁ? ስሞት ማን ነው? ምረቱ ደስታ። የት ቀበሌ የሚኖሩት? እንድባ ጊዮርጊስ። እስኪ ምንድነው የተፈጠረው ትናንትና ምንድነው የተፈጠረው እዚህ አካባቢ? የተፈጠሩት እዚያ ደብረ ውለን ስንሄድ እነሱን ደግሞ እዚያ ቆዩ ስንላቸው አልቆዩም ብለው እዚያ ላይ ከብት ሲጠብቁ በቃ ከብት ጠብቁ ስንላቸው እነዚያ መከላከያ መጣና ወሰዳቸው፣ አረዳቸው። ስንት ናቸው?
ሰባት አዎ እሺ ሞት ማን ነው መኩሪያ መንግስት ምንድነው የተፈጠረው ትናንትና ቤተ ክርስቲያን እዚህ ላይ መጠጧት መጠር እያለን ምንም የለኛ ደግሞ ቤተ ክርስቲያን እዚህ ላይ እያለን እንጂ ሊናሸብሸብ ወዲያ መጣና እንዴት ነው በሚሉ ልጆቻችን ከብቶቻችን እዚያ በዚያ ላይ ያሉ የሚጠብቁትን እነዚያን አንቀው ተያዙ ተባለ። ምን ያዛቸው? መከላከያ ያዛቸው። እንዴት ምን አድርጉ ብሎ ነው ከብቱ የሚጠብቁት? ያዟቸው። እንዲህ አይ ፈጣሪ ስንል ወሰዱና እንደው ታረዱ ተባለ። እመዬ የኔ ልጅ ነው የኔ ብቻ ልጅ ነው። አረ ገረገረ ታረዱ ምንኛ እንደበላን ፊተኛ በለት ታረዱ ብዬ እያለቀሱ ዛሬ ነው አላናገርኛቸው። ስንቱ ነው ታረዱ? ሰባቱ። ምን ምናቸው ነው የቆራረጡት? አንዲያ መልካሙ ሲነገር ብልታቸው አይናቸውን ይህንን አውልቆ አይናቸውን አውልቆ የሰው ልጅ እኮ መመታት እኮ በክራሽ መሞት እኮ የሰው ልጅ ነበረ። አይናቸውን አውልቆና ይህንን በለታቸውን ቆርጠው በቃ ይወሰዱ። እስኪ ስምህ ማን ነው? አዲስ አራም። የት ቀበሌ ነው የምትኖረው? እንደ ባየወርጊስ። እስኪ ሟቹ ማን ነው የሚባለው? አማኑኤል አዲስ። እኔ ልጅ ነው። ስንት አመቱ ነው? 18 ዓመት። 18 ዓመት። እንዴ ወንድሜ ነው አብሮ የሚጠብቀው። ኦኬ ማን ነው የሚባለው? ግንኙነት አላቸው ወይስ ምንድነው? ምን ሲያደርጉ ነው? እስኪ የተፈጠረው ነገር አስረዳኝ። ከዚህ ጠብቁ ቶች ሜዳ ላይ ከመጠበቁት በጫካ ወጦ በድሮ ሳይዩት ለድሮ መጥቶ ሜዳው ላይ ከብቶች ላይ ታዱ ሳይዩት ዝም ብሎ ቆሟል። አምስተኛው ዝም ብሎ ተንከባሎ ሩጧል። እንደዚያ ምንም አይሩ ከብት ነው የሚጠብቅ ብሎ ከራቶች አሸክም በጫካ ያርጉ ነው ልትጋቸው ተጋግሯል። ማን ነው እንደዚህ ያደረገው? መከላከያ ነው እንጂ። እሺ ምንድነው ያደረገው? ከወሰዳችሁ በኋላ ምንድነው ያደረጋችሁ? ወድሮ አራርዶ ነው እንጂ ክራዝ ዘግቶባቸው ነው ያለ። ምን ነው ያረዳቸው? አካላት አላቸው። ጫንቃውን ነው ጀርባውን ልቡን ራሳቸውን እየቆረጡ። እሺ ጠቅላላ ስንት ነው የታረዱት? ታረዱ 7። ትንሽ ማን ነው እናት? ምንድነው የተፈጠረው? ማን ነው የሚባል ሟቹ? እስኪ ምንድነው የተፈጠረው ንገሪኝ እስኪ። ከሚጠብቁበት ላይ በጫካ ወጥተው ያዟቸው። ከሚጫወቱበት ላይ ያዟቸው። ማን ነው የያዛቸው? መከላከያ። ከወሰዳችሁ በኋላ ምንድነው ያደረጋችሁ? በጣጥሶ ሰደደልኝ። ሄዶ አመጣቸው። ተሞጫጭቀው ነው የመጡ። ምንድነው የሚሰራ የነበረው? ዶሮ ያሳዳስ ያው 6 ዶሮ አምጡ። አፋኖ ጋር ግንኙነት አለው? ምን የመጣ እንዴ አላምር። የት ቀበሌ ነው የምትኖሩት? እንደ ባየወርጊስ ነው። የሞተው ምን ወት ነው? ልጅ ማን ነው የሚባለው? አለክ እንዴ ምንድነው የሚሰራ የነበረው? የሚሰራው ዶሮ እርባታ ጀምሯል። እስኪ ምንድነው የተፈጠረው ትናንትና? የተፈጠረው ማኛ ወስደው ሜዳ ላይ የጠፉን ከስተብቅ ሜዳ ላይ ወስደው በቃ ምሽት ስንመጣ ጠፋን። ከሆነ ቦታ በእንትን እንደና አገኘናቸው። ማን የወሰዳቸውስ? መከላከያ። ምን ያክል ነው የታረዱት? ስምሽ ማን ነው እናቴ? አሳቢያስ። የት ቀበሌ የምትኖሪው? ሟቹ ምንሽ ነው? ማን ነው የሚባለው? እድሜው ስንት ነው? 18። ምንድነው የተፈጠረው ትናንትና? ምን አባት ያውቃል። ወጣ ብሎ ሄዶ ጓደኞቹ ጋር ነው የሚጫወት። የሚስቅ እዚያ ሜዳ ነው የሚጫወት ብዬ ሳለ ኋላ መጣው ልጅ ተያዘለ ያሉ በህት ብዬ ልሄድ አሁን የግድ አሸክሞ አጉዞ ይለቀው ሆነ ብዬ ተቀመጥኩ። የቴ ማታ ወጣው ሄዱ ፍለጋ እደው እዚያ ላይ ወድቀው አግኝተዋቸው አነ ቤት የተኞች አድሬ አጠባብ ላይ ይዘውልን መጡ። ማን የወሰዳቸው አሏችሁ? መከላከያ ነው። መከላከያ። አፋኖ ጋር ግንኙነት አለው? ምን አለው? እኔ ጋር ነው ተቀምጦ ዶሮ እያረባ ዚያታች አሁን ዶሮችን ነው ሰምታችሁ የሆነ ስትመጣ ጎጆ ራሱን ሰርቶ መርጎ በዶሮቹ ነው የሚፍታራጠር እንጂ ምን ተደረገ?
እዚህ አካባቢ ተኩስ ነበር እዚህ እነሱ የሚጫወቱበት ላይ ሪል ምንም የለም ስምህ ማን ነው ወንድም አለ በለጠ ቤት የት ቀበሌ የምትኖረው ምንድነው የተፈጠረው እስኪ ንገረኝ የተፈጠረውማ ያው እኔም አለው ነበር በሰዓቱ ይዟቸው ነበር ካንተ ይዟቸው ነበር ሆው አብረህ አንድ ላይ ቁጭ ብለህ ነበር አብሬ ቁጭ አላልሁም ሄዲ ሄማዶ ነበር እኔ በርቀት ነበርሁኝ እኔ ልፋ ብለው ዝም ብለው አልፈው ይሄዱ ብቻዬን ነበር ያለሁኝ ያንም አንዱ ስሜን ጠርቶ በለጠ ምናምን በቃ ከብቶችን አደራ ምናምን ብሎ አልፎ ሲሄድ ቋሴ መኩሪያ ይባላል እሱ እንደዚህ ያለ የተያዘው ተበላው እና እንደዚያ ሲሆን ያው አደራ ከብቶችን ንሳማ በለጠ አደራ የሚለቁኝ መስሎት ነው እሱ ጋር እንደዚያ ሲል እኔን አልፈው ይሄዱ ምን እየሰራ ነው አለኝ አልፈው ሲሄዱ እኔ ሲጨንቀኝ በቃ ወደ እነሱ እንዳለርም እንዳሮጥም እዚያሽ ኩቻ አልሁና ግሬን መታጠብ ገባሁ ምን እየሰራ ነው ያለው አንዱ ዘቅዘቅ አለና ከዛ እኔ ግሬን እየታጠብኩ ነው አልኩት ከዛ ምንም ሳይለኝ እኔን አልፎ ይሄድ ጥሎኝ ሄደ ስምህ ማን ነው በህማም ማን በህማም የት ቀበሌ የምትኖረው እሺ የሟቹ ምንድነው ሟቹ ጎረቤት ነው ማን ይባል ሟቹ ተሩግም አለ ማን ነው ሟቹ አለ ይከንዲ ምንድነው ትናንትና የተፈጠረው ያየው ነገርስ ምንድነው ትናንትና ዝም ብለው ያው እነሱ ቀደም የታወቁ ናቸው ዶሮ ያረባሉ ዶሮ እያረቡ ነው የሚኖሩት ግን እሁድ ቀን ነበረ ሻሃ ላይ ወጣው ከቶችን ደግሞ ያባታቸውን ከቶች ለመጠበቅ ሲሄዱ እዛ ላይ አብረው ባሉበት ሰዓት ላይ ደርሰውባቸዋል ሲደርሱባቸው ያው እነሱም አማራጭ ሲያጡ ዝም ብለው ቁጭ ብለዋል ከዚያ ይዘዋቸው ሄደዋል ይዘዋቸው ሲሄዱ የደረሱበት ጠፋን ጽልም ላይ ከሚባለው ቦታ ላይ ሄደዋል የሚል መረጃ አገኘነ ከምሽቱ 3 ሰዓት ላይ ስንሄድ ተደራርበው በጩቤና በጥይት ግፍ እየተሰሩ ጥርሳቸው እየረገፈ አገኘናቸው ለመከፈንም በቃ አቅጦን ነው ያመጣናቸው ባይን ያየው ጥርሱ የረገፈ ጭኑ ላይ የተቆረሰ ሆዱ ላይ የፈረሰ ምላሱ ላይ የተቆረጠ ምን ያክል ያገኛችኋቸው አንድ ላይ 6 ከአንድ ላይ 1 ቦታው የት ነው ቦታው ጥልም ትምህርት ቤት ውስጥ ተሞት ማን ነው የሶላይ የት ነው የሚኖሩት እዚሁ እንድባየው ሟቹ ማን ነው የሚባለው ተመስገን ምን ወት ነው እድሜው ስንት ነው 42 ምንድነው የተፈጠረው እሱን ይንገሩኝ እስኪ የተፈጠረው ዝም ብሎ በዚህ በከሰል ከብቶችን ሲጠብቅ ነው የተያዘው ማን ነው ያዘው መከላከያ ከያዛቸው በኋላ ምንድነው ያደረጋቸው ይዟቸው ከዛስ ዞሩ ጥልም ተማሪ ቤት አግብቶ ምናምን ተመታ ቢባል ብዙ በየዱ መመለሻ የሪስ ብነር ገሉ አሰው ወጥቶ አገኘናቸው በካራና ይሄ ነገራቸውን ጥርሳቸው ነው ፋኖ ጋር ግንኙነት ነበረው ስምህ ማን ነው አማን ማን ነው ወርቄ መልካም ሟቹ ማን ነው የሚባለው ወርቄ ጋር ምን ነው አባቴ የት ቀበሌ ነው የምትኖሩት ድማማ ሚካኤል መልካም እስኪ ምንድነው የተፈጠረው ትናንት እስኪ እሱን ንገረን ትናንት የተፈጠረው ያው አባቴ መከላከያዎች መጡና ያዙትና ያው በካራ ቆራርጠው ጉንጩን ሰውነቱን በቃ ሁሉን ቆራርጠው በቃ ከቻክቸው በኩታ ተጠቅሞ ይመጣ ወደ መቃብሩ ወረደ የት ነው ያገኙት ያገኙትማ ወደ እንድባ ጆሊስ መሳሪያ ያለው ቤት የለው ንጹሃን ምንድነው የሚሰራው ገበሬ ነው ከፋኖ ጋር ግንኙነት አለው የለው ስንት ልጆች ነው ያሉት ልጆች 7 ልጆች የሚያርስላችሁ እሱ ነው አዎ እሱ ነው የሚያርስላችሁ መጀመሪያው ምን ነኝ መጀመሪያ አንተ ነው መጀመሪያ የቀረች ህፃናት እንደዚህ የምትይት እድሜ ስንት ነው ያ አባቴ እድሜ ስንት ይሆናል እንደው በግምት 48 አዎ እናቴ ስምሽ ማን ነው ሙሉ ነሽ ሟቹ ምንድነሽ
ባለቤትሽ ማን ነው የሚባለው? ወርቄ ገረመው። የት ቀበሌ ነው የሚኖረው? እስኪ ትናንት ምንድነው የተፈጠረው? የገደለውስ ማን ነው? እስኪ እሱን ንገሪኝ። መከላከያዎች ይዘው ወስደው ገለውታል። ከቻክቸው አራጣው እንዳልሆነ አድርገው። አፋኖ ጋር ግንኙነት አለው የለውም? ገበሬ ነው። የቀን ስራ ነው የሚሰራው። በተረፈ የቀን ስራ ነው እንትን አለችን ተጋኑ ነው የሚጎል። ሌላ ምንም የለው፣ ምንም የለው። ምንም እንኳን ደህና ሞባይልም የለው እንኳን መሳሪያ ከቤት የለው። አረ ምንም ንጦር ሽመልም የለው እንኳን መሳሪያ። ስንት ልጆች ነው ያሏችሁ? 7 ልጆች። ማርሸት ማለት ነው። ማርሸት ወርቄ። እስኪ ምንድነው የተፈጠረው? እስኪ እሱ ንገሪኝ። ከመንገድ አመጡ በካራ ከሻብሱ ያልሆነ አድርገው ገለውት። የት ነው ወስደው የገደሏቸው? ጥልም ትምህርት ቤት ውስጥ። የት ነው ወስደው የገደሏቸው? የረሸኗቸው የት ነው? የትምህርት ቤት ነው ያመጧቸው። የት ትምህርት ቤት ነው? ጥልም ትምህርት ቤት። እዛ ወስደው ነው የረሸኗቸው። ትሞታለህ። ገዳይም ትገደላለህ። ባይዘወይ ገዳይ ትገደላለህ። አራጅ ትታረዳለህ። አይቀርልህም። ኦኬ አይቀርም። እንደሉ ጀግና እንደሆንክ እንዳረድክ አትቀጥልም። ሁሌ ደም እንዳፈሰስክ አትቀጥልም። ይሄው እውነቱን ነው የምነግርህ። ጳጳሳቱን ተዋቸው። ቤተ ክህነቱን፣ ቤተ መንግስቱን ለክርስቲያኖች ጀርባ የሰጡበት ጊዜ ነው። ኦኬ ቆይቷ ጀርባ ከሰጡት ባይዘወይ ቆይተዋል። የጀርባ አሰጣጡ አይነት የተለያየ ነበር። አሁን ግን በደንብ ነው ጀርባ የተሰጠው። ይሁን ችግር የለውም። ጀርባ የሰጠው ሁሉ ይሞታል። ባይዘወይ ጀርባ የሰጠው ሁሉ ይሞታል። ማንም የጸና የለም አለ እንዴ? የለም እኮ ባይዘወይ። እስቲ እዩ ኦርቶዶክሲያንን ነክቶ ክርስቲያኖችን ገሎ የቆመ አለ? አይታችኋል? የለም። ሁሉ ይሞታል። ሁሉም ይሞታል። ሁሉም በቃ። ስለዚህ ትሞታለህ። ገዳይም ትገደላለህ። ባይዘወይ ገዳይ ትገደላለህ። አራጅ ትታረዳለህ። አይቀርልህም። ኦኬ አይቀርም። እንደሉ ጀግና እንደሆንክ እንዳረድክ አትቀጥልም። ሁሌ ደም እንዳፈሰስክ አትቀጥልም። ይሄው እውነቱን ነው የምነግርህ። እግዚአብሔር ይበቀልሃል። ንስሐ እንድትገባ እግዚአብሔር ይታገሳል። ለጊዜው ክርስቲያኖች ትገል ይሆናል፣ ታስጨንቅ ይሆናል። ቤተክርስቲያን ትቀጥላለች። አንተ ግን የስጋዊ ነፍስ ሞት ትሞታለህ። አንተ ግን ገዳይ ይመጣባል። አይቀርልህም። ልክ ቃየል አቤልን ከገደለው በኋላ እረፍት እንዳጣ የአቤል ደም ሰላም እንደነሳው ማለት ነው። እና ክርስቲያኖችን መግደል አገልግሎት መስሎ የሚታይ፣ ክርስቲያኖችን መግደል ጽድቅ መስሎ የሚታይ፣ ክብር ጀግንነት የሚታይ፣ ትሞታለህ። ወይ በያዝከው መሳሪያ ራስን ትገላለህ፣ ወይ በያዝከው ገመድ ራስን ታንጠለጥላለህ። እመነኝ። የሰዎችን ደም አፍሰህ ሰላም የለህም። የሰዎችን ደም የሰዎችን አንገት ቆርጠህ ለዛውም ባላጠፉት ኦርቶዶክሳዊ ክርስቲያን መሆናቸው ብቻ ያ ጥላቻ ፈጥሮብህ አንተ ረፍት የለህም። ምስኪን አንተ ነህ። ባይዘወይ ምስኪኑ አንተ ነህ የምታሳዝኙ። እንደዚህ አይነት ሴት እንደዚህ አይነት ወንድ አንተ ነህ የምታሳዝነው። እነዛማ ወደ አምላካቸው ወደ እረፍታቸው ሄዱ። አንተ ግን ታሳዝናለህ። ተቅበዝባዥ ነህ። ረፍት የለህም። እንቅልፍ የለህም። ሰላም የለህም። ሰውነቱን ቆመ የሚለው እንጂ ሬሳ ሆነሃል። አየህ ይመጣብሃል። ወይ ገዳይ ይመጣብሃል። እውነት ነው። የሚገል ሰው ይመጣብሃል። አብሮ ክርስቲያኑን የገደለው ሰው አንተ መልሶ ይገልሃል። ደግሞ ሲገልህ ዝም ብሎ አይደለም፣ እያሰቃየ ነው የሚገልህ። እና ይገርማል። እግዚአብሔር ይበቀልሃል። እግዚአብሔር በጣም ይበቀልሃል። ንስሐ ብትገባ ይራራልሃል። ይምራሃል። ቸር ነው፣ ፍቅር ነው፣ መሐሪ ነው። አይ እምቢ ካልክ ግን እግዚአብሔር ያቅበታል። ወዮ ላንተ ነው ማዘን። እኛ ክርስቲያኖችን ወንድሞቻችን ክርስቲያኖች ተወላጆች ስትገድል ይሰማና እናለቅሳለን። ግዴለህም ግን ላንተ ግን አብዝተን እናለቅስልሃለን። ላንተ ለገዳዩ ግን አብዝተን እናዝንልሃለን። አብዝተን ጥቁር እንለብስልሃለን። የአንተ ህይወት ያሳዝናል። የምትረግጠው ሁሉ ነው የሚነድፍህ። የምትረግጠው ሁሉ ነው የሚገልህ። እና
እግዚአብሔር ልቦና ይስጣችሁ። ግን በጽናት የሞታችሁ በርትታችሁ ክርስቶስን አንክድም ብላችሁ ክርስቶስን አንክድም፣ ክርስቶስ ህይወቴ ነው፣ ክርስቶስ የዘላለም ቤቴ ነው፣ አገሬ በሰማይ ነው፣ ግደሉኝ፣ እረዱኝ፣ አንገቴን ቅሉት፣ አቃጥሉኝ ብላችሁ የጸናችሁ ግን እናንተ እንቁዎቻችን፣ እናንተ ብርቶቻችን፣ እናንተ ምስክሮቻችን፣ እናንተ የክርስቶስ ምስክሮች፣ ክርስቶስን የመሰከራችሁ በመከራ እስከ መከራ የታመናችሁ ሰይፉ እንትን ያላላችሁ ወደ ኋላ ያላደረጋችሁ ይሄ ማስፈራራቱ፣ ጥይቱ፣ ቦምቡ፣ መከራው፣ እሳቱ ሁሉ ምንም ያልመሰላችሁ እናንተ ብርቶች፣ አገራችሁ በሰማይ እንደሆነ የገባችሁ እዚህ አሉ። አላያችሁም? ቲክታክ ላይ አላቀፋችሁኝም ብሎ እምነት የሚቀይር አልሳማችሁኝም፣ አላያችሁኝም፣ እንዲያው አላሻችሁኝም፣ እንዲያው በቃ ማሳጅ አላረጋችሁኝም፣ እንዲያው በቃ ፊት ነሳችሁኝ እና እምነት ቀይር ያለው የሚል ቀልደኛ ደግሞ እነዚህ ደግሞ አሉ የበረቱ የሆነ እቀፋ የማይፈልጉ የሆነ እገዛ የማይፈልጉ ክርስቶስ ህይወታቸው የሆነ ክርስቶስ ዓላማቸው የሆነ የሰዎች መኖር አለመኖር ደንታቸው አልሆነ አገራቸው በሰማይ እንደሆነ የገባቸው ሩጫቸው የገባቸው ኦኬ አስባችሁታል? እስቲ አስቡት። እዚህ አላቀፍከኝም፣ አልሳምከኝም፣ አላየኸኝም፣ አልጎበኘኝም እያለ እምነት ከሚቀይር ሰው ይሄ አይነት ሰው ሰይፍ ይመጣበት ምን ሊሆን ነበር? ብልጽግና እጅ ቆረጠ ወደሚለው ጉዳይ እንሂድ። ብልጽግና እጅ ተቆረጠ የሚባል በጣም ተቆርቋሪ የሰው ልጅ ተቆርቋሪ ሆነ ማለት ነው። እንዴት ሰው እንደዚህ ይሆናል? እንዴት ሰው ይነካል? የሰብአዊ መብት ጥሰት ጉዳይ አንገብጋቢ ጉዳይ ሆኖበት ማለት ስለ እጅ ቆረጣ ጉዳይ እጅ ቆረጣ ነው ትክክል ነው እያልኩኝ አይደለም። ምን ጥርጥር አለ? ነው ስለ ሰው ግን ተላምዷል። ሻሸመኔ ሰው አዘቅዝቆ አዘቅዝቆ ሲገሉት አማኑኤል የሚባለው ዲያቆን አማኑኤል የት ነው? ነቀምት ነው። ነቀምት ይሁን ደምቢዶሎ ይሁን በአባቱና እናቱ ፊት በሽጉጥ አስይዘው በራሱ ሽጉጥ ሲገሉት አረተው ማለት የማይችል ዲያቆን ወጣት ልጅ አማኑኤል እኔ ስሙ ወረሰው። ከዛ በኋላ ይሄን ሁላ ይዞ በቡሬ አማራ ክልል ቡሬ ደብረ ታቦር የሆቴል ባለቤት ገለው ትግራዊት ገለው በባጃጅ ወጥቷት ሲሄዱ አረተው ማይል ትውልድ አረተው አረነውር ነው የማይል ትውልድ አሁን እጅ ቆረጣ ላይ መጣ። የእጅ ቆረጣ ተቆረጠ ኩፋን ነው እጅ ቆረጠ። ትላንት ግን በለው ሰው ቪዲዮ አለና አሁን የዩቲዩብ ኮሚኒቲ ጋር ላይ ስለማይፈቅድ ነው ይሄን ጉዳይ ማናሳየው። ይገደሉልን ሲል አማራ ክልል የትግራይ ተወላጆች መከላከያ ምን አረገ? በሙሉ ረፈረፋቸው። ያየነው በቪዲዮ ያየነው እንደዚህ ይገደሉልን ብሎ የሞብ ጀስቲስ ህዝቡ ደስ አለው። ህዝቡ ለማስደሰት ተብሎ ይገደሉልን ጩኸቱ ራሱ ይታያል። እኔ አሙራ ይወጣል። ተመልካቾችም ታውቁታላችሁ ያ ቪዲዮ። ይገደሉልን ሲል በሙሉ ረፈረፏቸው። የትግራይ ተወላጆች ናቸው። አንድ ሰው ያኔ እንዴት ብሎ የሚጠይቅ የለም። ፋርሴ ብላ ግን አሁን እጅ የተቆረጠ ምስኪን ወጣት ልጅ እሱን እያሳዩ ይሸቅሉበታል። ለፕሮፓጋንዳ ይሸቅሉበታል። መስቀለኛ እኮ ነው ልጅ እኮ መስቀል ነው። ይሄ ማለት ፋኖ ማለት ሁሉ መስቀል ይሄ ልጅ መስቀለኛ ስለሆነ መስቀል ስላለው ጠቅላላ የአማራ ፋኖ መስቀል አለው ማለት ነው። ኢቭን ሙስሊም የፋኖ አመራሮች ጭምር መስቀል አላቸው ማለት ነው። ሙስሊም የለም እንደ ፋኖ ውስጥ አመራሮች ምንድናቸው? የሁሉ አመራሮች አብዛኞቹ ሙስሊም አይደሉም እንዴ? ይሄን በየወቅቱ በየጊዜው መንግስት ወንጀል እያከፋፈለ ነገ ህዳር 21 ቆይ እንዳታሳልፈው። ይሄ ቪዲዮ ስለ ታቦተ ጽዮን ስለ ጽዮን ማርያም አንድ ቀን ቀድሞ የተሰራ ቪዲዮ ነው። አቤት በጉጉት ስንጠብቀው ነበረ። ደረሰ። እንኳን አደረሳችሁ። እጅግ በጣም ጠቃሚ ቪዲዮ ስለሆነ ቪዲዮን ኮፒ ሊንክ እያደረጋችሁ ጀምሩት። ነገ ህዳር 21 አቤት አንድ ቀን ቀረው። ይህንን ቪዲዮ አንድ ቀን ቀድሜ የሰራሁበት ምክንያት ምዕመኑ የበዓሉን ምንነት እንዲያውቅ፣ ለምን እንደሚከበር እንዲያውቅ፣ እንደዚሁም ደግሞ ከበዓሉ የሚገኘውን በረከትና የዚህን በዓል ትልቁን ቃል ኪዳን እንዲረዳ ብዬ ነው።
እረ ለመሆኑ ህዳር ጽዮን ማርያምን ለምን እናከብራታለን? ጽዮን ማለት ምን ማለት ነው? ታቦት ማለት ምን ማለት ነው? ጽላት ማለትስ ምን ማለት ነው? ጽዮን ማርያም ታቦተ ጽዮን እንዴት ወደ ኢትዮጵያ ገባች? የህዳር ጽዮን ማርያምን በማክበራችንስ የተሰጠን ቃል ኪዳን የምናገኘው በረከትስ ምንድነው? እሺ እኔ ከበዓሉ ጋር የተያያዙትን እነዚህን ሐሳቦች አጠር አድርጌ እናገራለሁ። እናንተ ደግሞ አደራ እንደተለመደው የምትችሉ 21 ጊዜ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ እላለሁ። እናታችን ጽዮን ማርያም ጽዮን ማለት ጸወን አምባ መጠጊያ ማለት ሲሆን አንድም በሚስጥሩ ማኅደረ አምላክ ማለት ነው። ጽዮን የሚለው ስም በቁሙ ለቅዱስ ዳዊት ተራራና ለኪዳነ ጽላቱ ሲያገለግል በትንቢታዊ ሚስጥሩ ግን ለቅድስት ድንግል ማርያም ለቅድስት ቤተክርስቲያንና ለዘለ ዓለማዊት ርስት ያገለግላል። እግዚአብሔር ከዘመነ አበው በኋላ ለእስራኤላውያን ክብር፣ ሞገስ፣ አምባ መጠጊያ እንድትሆናቸው ታቦተ ጽዮንን በቅዱስ ሙሴ አማካኝነት ሰጥቷቸዋል። አዎ እጅግ በጣም ይገርማል። ልዑል እግዚአብሔር እኮ በእጁ በራሱ ጽላቱን ቀርጾ ለቅዱስ ሙሴ ሰጥቶታል። ታቦተ ጽዮንም ለ500 ዓመታት ለ500 ዓመታት ከእነሱ ጋር በመቀመጧ በፈጣሪና በእነሱ መካከል ድልድይ ሆና እስራኤልን ለ40 ዓመታት መራቻቸው። አማሌቃውያንን በኃይሏ አጠፋችላቸው። ዮርዳኖስን አሻገረቻቸው። የኤርትራን ባህር ከሁለት ከፍላ በየብስ እንዲጓዙ አደረገቻቸው። ዳጎንን ቀጠቀጠችላቸው፣ ሰባበረችላቸው። ፍልስጤማውያንን አስጨነቀችላቸው። አስጨንቃም ደግሞ ከምርኮ ተመለሰችላቸው። እስራኤላውያን በሙሉ ተማጽነው ጥያቄዎቻቸውን መለሰችላቸው። በድንኳን ውስጥ እግዚአብሔር በእርሷ አማካኝነት ተገለጸላቸው። ከእናንተ ጋር ነኝ አላቸው። ኧረ እንዲሁ በአጠቃላይ በእግዚአብሔርና በእስራኤል መካከል ድልድይ ሆና ለ500 ዓመታት ከኖረች በኋላ ከዚያም ባለቤቱ ልዑል እግዚአብሔር ሲፈቅድ በዘመነ ሳባ በቀዳማዊ ምኒልክ እብነ መለክ እብነ ሐኪም አማካኝነት ህዳር 21 ቀን እናታችን ቅድስት ሳባ ባሰራችላት ቤተ መቅደስ ህዳር 21 ቀን ወደ ኢትዮጵያ ገብታ በቤተ መቅደሷ ተቀምጣለች ማለት ነው። ስለዚህ እኛም በመጽሐፍ ጽዮንን ክበቧት እንደዚች ያለችውንም አመስግኗት በተባልነው መሰረት እናታችን ቅድስት ጽዮንን ከበን እናመሰግናለን፣ እንዘምራለን፣ ደስታ እናደርጋለን ማለት ነው። በነገራችን ላይ እናታችን ቅድስት ሳባ ወይም ደግሞ ንግሥት ማክዳ የጠቢቡ ሰለሞንን ጥበብ ለማየት ወደ ኢየሩሳሌም ሄዳ ጠቢቡ ሰለሞንን አግኝታ ልጇን ቀዳማዊ ምኒልክ እብነ ሐኪም እብነ መለክን ከጠቢቡ ሰለሞን አርግዛ ወደ ኢትዮጵያ መጥታለች። ከዚያ በኋላ ቀዳማዊ ምኒልክን ኢትዮጵያ መጥታ ወለደችው። እዚህ አድጎ ወደ አባቱ መልሳ ወደ ጠቢቡ ሰለሞን ላከችው። ከላከችው በኋላ ጠቢቡ ሰለሞን ልጁን ቀዳማዊ ምኒልክን በአየው ጊዜ በመልካቸው ተመሳሳይ ነበሩና ወዲያው ንጉሥ አደረገው። የእስራኤል ሰዎችም እንዴት ለሁለት ንጉሥ እንገዛለን ባሉ ጊዜ ጠቢቡና ንጉሡ ሰለሞንም ይህንን ልጅን ወደ አገሩ እንድልከው ከፈለጋችሁ ሁላችሁም የመጀመሪያ ልጃችሁን ስጡኝ አላቸው። እርሱም የእስራኤላውያንን የመጀመሪያ ልጆች ለቀዳማዊ ምኒልክ ሰጥቶ ወደ አገሩ ወደ ኢትዮጵያ ሊልከው እየተዘጋጀ እያለ ሊቀ መላእክት ቅዱስ ሚካኤል ከልዑል እግዚአብሔር ታዝዞ ለሊቀ ካህኑ ተገለጸለትና የታቦተ ጽዮንን ቤተ መቅደስ ታቦተ ጽዮን ያለችበትን ቤተ መቅደስ እኔ እከፍትልሃለሁ፣ አንተ ደግሞ ታቦተ ጽዮንን ይዘህ ከቀዳማዊ ምኒልክ ጋር ወደ ኢትዮጵያ አብረህ ሂድ አለው። ከዚህ በኋላ እንግዲህ አምደ ብርሃን እየመራቸው ሊቀ መላእክት ቅዱስ ሚካኤል ብርሃንን እያሳያቸው በቀዳማዊ ምኒልክ አማካኝነት ታቦተ ጽዮንን ወደ ኢትዮጵያ ይዘዋት መጥተዋል ማለት ነው። ይሄም የተባረከ ወደ ኢትዮጵያ የገባችበት ቀን ደግሞ ህዳር 21 ቀን ነው። ከዚህ በኋላማ ወገኖቼ ታቦተ ጽዮን ወደ ኢትዮጵያ ከመጣች በኋላ በጣና ቂርቆስ ገዳም ለብዙ ዓመታት ተቀምጣለች። ጎጃም መርጦ ለማርያም ውስጥ ተቀምጣለች። ወሎ ውስጥ ተደባበ ማርያም ተቀምጣለች። በመጨረሻም አክሱም ጽዮን ላይ ሄዳ ተቀምጣለች። አሁንም ድረስ በዚያው አለች። እነሆ በኢትዮጵያም የ3000 ዓመታት ዘመን ልትደፍን ጥቂት ዓመታት ብቻ ናቸው የቀራት። ልዑል እግዚአብሔር እኮ ለኢትዮጵያ ያደረገላት ቸርነትና ምሕረት እጅግ በጣም ይገርማል ወገኖቼ። ይሄው በጌታ ፈቃድ በእርሱ በራሱ ፈቃድ ቅዱሱን ዕፀ መስቀልና ጽዮን ማርያምን ይዘን ተቀምጠናል። እጅግ በጣም አይገርማችሁም? ይሄም ሆኖ ግን ታቦተ ጽዮንን መስረቅና መውሰድ የሚፈልጉ ብዙ ቀሳጤዎችና ወንበዴዎች እንዳሉ እናውቃለን። እኛ ግን አንጨነቅም። አንጨነቅም። ምክንያቱም የመጣችውም የምትጠበቀውም በባለቤቱ በልዑል እግዚአብሔር በቸርነቱ ነውና እንጸልያለን እንጂ አንጨነቅም። በተለያየ ወሬም ራሳችንን አናማጥንም፣ አንጨነቅም። ባለቤቱ ራሱ ከፈቀደ ልትሄድ ትችላለች። የትኛውም ጉልበተኛ ቢመጣ ሊያስቀራት አይችልም። በነገራችን ላይ ታቦተ ጽዮን በአብዛኛው ጽላተ ኪዳን ታቦተ ሕጉ እየተባለች ትጠራለች። ጽላት በብዙ ቁጥር ቢሆንም ሰሌዳ ማለት ሲሆን ኪዳን ማለት ደግሞ በሰውና በልዑል እግዚአብሔር መካከል ያለ ውል ስምምነት ማለት ነው። ታቦት ማለት ደግሞ ማህደር ማደሪያ ማለት ሲሆን
ሕጉ የተጻፈባቸውን ጽላት ስላደው ወይም ደግሞ ሰሌዳ ስንላቸው ማደሪያውን መቀመጫውን ደግሞ ታቦት ማደሪያ ማህደር እንለዋለን ማለት ነው። እንግዲህ ወገኖች በታቦተ ጽዮን ጉዳይ ይህን ያክል ከተነጋገርን ህዳር 21 ቀን የሚከበርባቸው ብዙ ምክንያቶችም አሉ። አዎ በዚህ በህዳር 21 ቀን ታቦተ ጽዮን ለሊቀ ነቢያት ለቅዱስ ሙሴ መሰጠቷን እናስባለን። ታዲያ ወገኖች ይሄ ሲሆን ሊቀ ነቢያት ቅዱስ ሙሴ 40 መዓልትና 40 ሌሊት ጾሞ ታቦተ ጽዮን እንደተቀበለ ሳንዘነጋ ማለት ነው። እኛ ህዳር ጽዮን ስናከብር ቀጥታ የገባችበትን ቀን ስናከብር ምንም ሳንጾም ሳንጸልይ ሳንሰግድ ሊሆን ይችላል። ሊቀ ነቢያት ቅዱስ ሙሴ ግን 40 መዓልትና 40 ሌሊት ጾሞ ተማልሎ ነው ታቦተ ጽዮንን የተቀበለው። ሌሎቹን ሙሉዎቹን ምክንያቶች በነገው ቪዲዮ የምሰራላችሁ ይሆናል። ዛሬ ግን ታቦተ ጽዮን ህዳር ጽዮንን ስላከበርን ምን ይሰጠናል፣ ምን አይነት ቃል ኪዳን እናገኛለን ነው። ድሮ በመጽሐፍ ተጽፎ እንደምናገኘው ኢየሩሳሌም ማለት የሰላም ሀገር ማለት ነበር። አሁን ግን ኢትዮጵያ አክሱም ጽዮን ላይ ጽዮን ማርያም ስለተቀመጠች ኢትዮጵያ የሰላም ሀገር ሆናለች ማለት ነው። እንደዚህ ስል አብዛኞቻችሁ የትኛውን ሰላም ነው ሰላም የሚል ልትሉ ትችላላችሁ። እውነታው ግን እሱ ነው። ወደድንም ጠላንም ግን ኢትዮጵያ ኢየሩሳሌም የሰላም ከተማ ሆናለች። እንዴ አዎ ኢየሩሳሌም እኮ ሰላም የሰላም ሀገር የተባለች እኮ ጽዮን ስለነበረች እኮ ነው። ስለዚህ ጽዮን ማርያም ደግሞ ታቦተ ጽዮን ወደ ኢትዮጵያ ስለመጣች ኢየሩሳሌም ሆናለች ኢትዮጵያ የተባለው ለዛ ነው። የሰላም ከተማ ሆናለች። በሱ ነው እንደምትገረሙት እናንተ። ቀድሞ ታቦተ ጽዮን ወደ ኢትዮጵያ መጣችና ኢትዮጵያ የሰላም ከተማ ኢየሩሳሌም ተባለች። በኋላ ደግሞ እውነተኛይቱ ጽዮን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ ልጇን ወዳጇን ይዛ ወደ ኢትዮጵያ መጣች። አይገርማችሁም? በጣም ቀድሞ 10ቱ ትእዛዛት የተጻፈባት ታቦተ ጽዮን ወደ ኢትዮጵያ መጣችልን። በኋላ ደግሞ እውነተኛው አካላዊ ቃል በማኅፀኗ የተቀረጸባት እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወደ ኢትዮጵያ መጣችልን። ቀድሞ የእግዚአብሔር የቃል ኪዳኑ ታቦተ ጽዮን ኢትዮጵያ መጣችልን። የእግዚአብሔር የቃል ኪዳኑ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ደግሞ ኢትዮጵያ መጣችልን። ቀድሞ ከማይነቅዝ እንጨት የተቀረጸችው ታቦተ ጽዮን ኢትዮጵያ መጣችልን። በኋላ ደግሞ ሞት የማይለውጣት እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ኢትዮጵያ መጣችልን። ቀድሞ እስራኤላውያንን ከዓለት ላይ ውሃ እያፈለቀች ያጠጣቻቸው፣ መናን ከደመና ለ40 ዓመታት እያወረደች የመገበቻቸው፣ የኤርትራን ባህር የከፈለችላቸው፣ ዮርዳኖስን ባህር ያሻገረቻቸው የሕጉ ታቦተ ጽዮን ወደ ኢትዮጵያ ገባችልን። በኋላ ደግሞ የሕይወት እንጀራን የሕይወት ውሃን ያመጣችልን ዓለምን የፈጠረ መድኃኔዓለም ኢየሱስ ክርስቶስን በሆዷ ያዘችው እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ኢትዮጵያ መጣችልን። ቀድሞ ዳጎንን የቀጠቀጠችው ጽዮን ማርያም ኢትዮጵያ መጣችልን። በኋላ ደግሞ ሰይጣንን የቀጠቀጠችውና ያሳፈረችው እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ኢትዮጵያ መጣችልን። እና ታዲያ ወገኖች ኢትዮጵያ ኢየሩሳሌም የሰላም ሀገር ብትባል እንዴት ያንስባታል? ይህችን ቅድስት ሀገር ደግሞ የሰላም ከተማ የሰላም ሀገር ያሰኘቻት እናታችን ጽዮን ማርያም እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ባለችበት ሀገር ደግሞ ጌታችን በወንጌሉ እንደተናገረ አንኳኩ ይከፈትላችኋል፣ ጠይቁ ታገኙማላችሁ፣ ለምኑ ይሰጣችኋል ስለሆነ የተባለ በዚህ በህዳር 21 ቀን ጠይቀን የማይመለስልን ሽተን የማናገኘው ምንም አይነት ነገር የለም። ምንም አይነት ጸሎታችን ይመለስልናልና በዚህ ቀን ሁሉንም ጸሎታችንን እንጠይቃለን ማለት ነው። ሁላችሁም ዝም እንዳትሉ። አዎ እውነቴን ነው የምነግራችሁ። ስለ ጽዮን ዝም አልልም፣ ስለ ቅድስት ድንግል ማርያም ዝም አልልም፣ ስለ ቤተ ክርስቲያን ዝም አልልም፣ ስለ መንግሥተ ሰማያት ዝም አልልም፣ ስለ ሀገሬ ስለ ኢትዮጵያም ዝም አልልም። ርዕሰ ሊቃውንት አባታችን አባ ገብረ ኪዳን እንደተናገሩት እምቢ ስለ ጽዮን ማርያም ዝም አልልም በሉ። እንግዲህ ቀጣዩን ቪዲዮ ደግሞ በነገው ቪዲዮ ጠብቁኝ። ይህንን ቪዲዮ ቀድሜ አንድ ቀን የሰራሁት አደራ ሁሉም ሰው ተዳርሶት የበዓሉን ምንነት አውቆና ተደርቶ እንዲያከብረው ከማለት ነው። እንግዲህ ሁላችሁም ይሄ ቪዲዮ የደረሳችሁ የክርስትና ግዴታችሁን ተወጡ እላለሁ። መድኃኔዓለም ኢየሱስ ክርስቶስ ከበዓሉ ከሚገኘው በረከትና ረድኤት ያሳትፈን። አሜን። ይቆየን። ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬት